بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد بن عبد الله وعلى آله وصحبه أجمعين. مجالس شهر رمضان الدرس 56 درس أمساس الدس. السبب الثامن القضاء بين الناس بغير علم أو بجور وميل، لحديث بريدة ابن الحصيب رضي الله عنه أن النبي صلى الله عليه وسلم قال: القضاة ثلاثة، واحد في الجنة واثنان في النار. الحديث يسول جوتشن لجهنم يمدارقو يهونو مكنياتوش الشيخ ابن عثيمين رحمه الله تعالى زرزروا لنا يمتعنو مخلد سايهون ذا العالم جهنم أي بالهون ملك جهنم اندقبو يميادرقو يهونو أسبابوش آلو كنزا مكاكل سمنتنيو القضاء فرد مفرد بين الناس بسوش مكاكل فرد مفرد بغير علم يالا اوقت عند سو اوقت ساينورو بسوش مكاكل مدانيتنا مفرد جهنم اندقبا يادرقوا لهن سو مالتنو او بجور وين بقف مالتنو اوقت هالو بقف اوقت بلرو يشلال نقرقل بقفنا ببدل بسوش مكاكل مفرد وميل ودا عنده اكال بمزنبلم انه فرد مفرد مالتنو وميلين مزنبل مالتنو لاندو يادلا هونو ودا አንዱ የተዘነበለ ሆኖ ፍርድ መፍረድ የሰው ልጆችን ጀሃነም ውስጥ ከሚያስገቡ ምክንያቶች መካከል አንዱ ሆኖ እናገኘዋለን። ለዚህ መረጃ لحديث بريدة ابن الحصيب رضي الله عنه بريدة ابن الحصيب የተባለው ሰሃቢ አላህ ስራውን ይውደድለትና የዘገበው ሐዲስ መረጃችን ነው። أن النبي صلى الله عليه وسلم يا الله سبحانه وتعالى ملائكتنا قال اند بلوان القضاة دانياوچ ثلاثة دانياوچ لسوس يكفلالو سوس ናቸው አሉ። يعني حكم القضاة في الآخرة دانياوچን በተመለከተ በመጨረሻው ዓለም أنهم ثلاثة أنواع ማለት ነው። ለሶስ ይከፈላሉ ዳኛዎች በመጨረሻው ዓለም ለሶስ ይከፈላሉ ማለት ነው። ዳኛዎች ለሶስት አይነት ሶስት ናቸው ማለት القضاة ثلاثة ዳኛዎች ሶስት ናቸው ማለት ዳኛዎች በመጨረሻው ዓለም ለሶስት ይከፈላሉ ማለት ነው። واحد አንዱ ዳኛ አንዱ አይነት ማለት ነው። ከዳኛዎች አንዱ አይነት ማለት ነው። አንዱ في الجنة የጀነት ነው አሉ። واثنان ሁለቱ ግን ሁለት አይነቶች ማለት ነው። ሁለት ቃዲዎች ቁዳቶች ማለት ሁለት አይነቶች ሁለት አይነት አካሃድ ያላቸው ዳኛዎች ፊናር የጀሃነም ናቸው አሉ ነብዩ አለይሂ ሰላቱ ወሰለም። ዱንያ ላይ እንግዲህ ዳኛዎችን በተመለከተ ለሶስት ከፈሏቸው የአላህ መልእክተኛ አለይሂ ሰላቱ ወሰለም። ከዳኛዎች መካከል በሰዎች መካከል የሚፈርዱ የሆኑ ሰዎችን በተመለከተ ለሶስት ከፈሏቸው። አንዱ የጀነት ነው። አንድ አካሃድ ያላቸው ዳኛዎች የጀነት ናቸው ሲሉ ሁለቱ ግን የሳት ናቸው ማለት يعني محكوم لهما بالنار ሁለቱ በሳት የተወሰነባቸው የተፈረደባቸው ናቸው ማለት ነው። فأما الذي ወደ ዝርዝር ሊገቡ ነው መልእክተኛው አለይሂ ሰላቱ ወሰለም። فأما الذي يعلو في الجنة ጀነት የሚገባ የሆነው ዳኛ فرجل አንድ ሰው ነው አሉ عرف الحق እውነትን የተረዳና የተገነዘበ የሆነ እውነትን ሐቅን ያውቃል። وقضى به በዚህም በሚያውቀው ሐቅ የዳኘና የፈረደ ይሆናል። ሐቅን ያውቃል ዕውቀት አለው በቂ ግንዛቤ አለው ማለት ነው። በዚህ በሚያውቀው ግንዛቤ መረጃውን ይዞ በሰዎች መካከል ፈረደ ማለት ነው። ይሄ የጀነት ነው አሉ መልእክተኛው አለይሂ ሰላቱ ወሰለም። يعني لم يعمل بهواه ስሜቱን አይደለም ተፈጻሚ ያደረገው ማለት ነው። بل انفذ حكم الله واتبع الحق الله سبحانه وتعالى በሸሪዓ ያስቀመጠውን የደነገገውን ተፈጻሚ ያደረገ ሐቅን የተከተለ የሆነ ሐቅን አውቆ ሐቅን
ተረድቶና ተገንዝቦ በሐቅ የዳኘና የፈረደ የሆነው ዳኛ ቃዲ ይሄ የጀነት ነው አሉ መልእክተኛው አለይሂ ሰላቱ ወሰለም። በዚህ መልክ ስሜታቸውን ሳይከተሉ ሐቅን የአላህን ሸሪዓ ተፈጻሚ ያደረጉ ዳኛዎች ሐቅን የሚከተሉ ዳኛዎች የጀነት ናቸው ማለት ነው። ሌሎች መስፈርቶችን ካሟሉ ጀነት እንዳይገቡ የሚያደርጉ ሌሎች ነጥቦች አሉ። እነዛን ካሟሉ እንደሃሉት ቃዲዎች የጀነት ናቸው አሉ መልእክተኛው አለይሂ ሰላቱ ወሰለም። ሌላኛው ወረጁሉን አንድ ሰው አሉ عرف الحق ሐቅን የተረዳና ሐቅን የተገነዘበ ይሆናል። ሐቅን የተረዳና ሐቅን የተገነዘበ የሆነ ነገር ግን ፈጃረ ግፍ የፈጸመ ይሆናሉ። في الحكم ሲፈርድ ግፍ የፈጸመ የሆነ ሰው ሐቅን ያውቃል በቂ መረጃ አለው ማለት ነው። ለዛ ለሚዳኘው ወይም ለሚፈርደው ነገር መረጃ አለው ነገር ግን ጀውር ግፍ የሚፈጽም ሆነ ማለት ነው። وهو الذي يعلم الحق حقا يوقال وخالفه واتبع هواه سميتون يتكتل حقا يتقرن يهونا دانيا فهو في النار إيه يساتنو على ملكتنيو عليه الصلاة والسلام حقا يوقال نقرقن حقا تفصامي على درقون مالتنو سميتون بماس قدم لسميتو تجيجي هونو بقف يفرد يهونا إيه يساتنو على ملكتنيو عليه الصلاة والسلام عندنيو የሳትናቸው ተብሎ ከተወሰነባቸው መካከል አንዱ ዳኛ ማለት ነው። ወረጁሉ ሌላኛው አሁንም የሳት ነው የተባለው ዳኛ قضى للناس ለሰዎች የፈረደ የሆነ على جهل ባለማወቅ ማለት መሀይም ነው። ምንም የሚያውቀው ነገር የለም መሀይም ነው ማለት ነው። ነገር ግን በሰዎች መካከል ፈረደ لا علم عنده بإحكام القضاء ለሰዎች እንዴት አድርጎ መፍረድ እንዳለበት ምንም አይነት የሚያውቀው ነገር የለም መሀይም ነው ማለት ነው። ነገር ግን ሰዎችን ዳኛቸው ለሰዎች ፍርድ ሰጠ ማለት ነው። ورجل قضى للناس على جهل ባለማወቅ ማለት ነው። በመሀይምነቱ ላይ ለሰዎች ፍርድ ፈረደ የሆነ فهو في النار የሳት ነው ብለው መልእክተኛው አለይሂ ሰላቱ ወሰለም ተናግረዋል ማለት ነው። ስለዚህ በሰዎች መካከል ፍርድ መስጠት ያለ ዕውቀት ወይም ደግሞ በግፍ ማለት ነው በመይል ላንዱም ወዳንዱ አቅጣጫ በመዘንበል በግፍ ያለ ዕውቀት በሰዎች መካከል ፍርድ የሚሰጡ የሆኑ ሰዎች የጀሃነም ናቸው ማለት ነው። ነገር ግን ሐቅን አውቆ በመረጃ ለሰዎች ፍርድ የሚፈርድ የሆነ ይሄ የጀነት ነው ብለው መልእክተኛው አለይሂ ሰላቱ ሰላም ተናግረዋል። ቃዲዎችን በተመለከተ ለሶስት ከፍለዋቸዋል። ሁለቱ የሳት ሲሆኑ አንደኛው የጀነት ነው ብለዋል። ሁለቱ የሳት የሆኑት አንዱ ሐቅን ያወቀ ነገር ግን ግፍ የሚፈጽም የሆነ በግፍ በበደል ፍርድ የሚፈርድ የሆነ ሐቅን ትቶ ማለት ነው። ሌላኛው ደግሞ በድንቁርና መሀይም ነው ምንም የሚያውቀው ነገር የለም በድንቁርናው ዝም ብሎ እንደፈለገ ይፈርዳል በሰዎች መካከል ማለት ነው። ይሄ የጀነት ሳይሆን የጀሃነም ነው ያሉት መልእክተኛው አለይሂ ሰላቱ ወሰለም ማለት ነው። ጥንቃቄ አድርግ በሰዎች መካከል ፍርድ ስትፈርድ ሰዎችን ስታስታርቅ ይሄ እንዲህ ነው ብለህ ብይን ስትሰጥ በቂ በሆነ ግንዛቤ እስካልሆነ ድረስ በመረጃ እስካልሆነ ድረስ ጀሃነም ነው የሚጠብቅህ ማለት ነው። ይሄንን አውቀው ከወዲሁ ነዓም ልትገባበት ትችላለህ ማለት ነው። ያዋጣኛል የሚል ሰው መግባት ይችላል ማለት ነው። رواه أبو داود የዘገቡት وترمذي يزجبوت وابن ماجه زجبوتان مالتنا. السبب التاسع ذاتنا مكنيات سوتشن لجهنم يمي دارو كونو مكنياتوش مكاكل ذاتنا الغش للرعية حلفتنا يتطالبت لهونو سوتش ماچ بربر مالتنا. الغش የማጭበርበር ስራ መስራት ማለት ነው። ግሽ ማለት ማጭበርበር ማለት ነው። የማጭበርበር ስራ መስራት ነገር ግን በማን ላይ ለራኢያ ብሎ ማለት አንድ ሰው ሐላፍትና ተጥሎበታል ሐላፍትና አለበት ለነዛን ሰዎች ማጭበርበር ማለት ነው። አንድ ሰው በሚስቱ ላይ ሐላፍትና ተጥሎበታል ሚስትም በባሏ ላይ ሐላፍትና አለባት ቤትን በተመለከተ ማለት ነው። አገር መሪ የሆነ ንጉስን ብቻ አይደለም ጉዳዩ የሚመለከተው ወይም አካባቢ
ጎሳዎችን ክልሎችን ለሚመራ ሰው ብቻ አይደለም የተቀመጠው ማለት ነው ሁሉም ሰው እያንዳንዱ ኩልኩም ራዒን ወኩልኩም መስኡሉን عن رعيته ብለዋል መልእክተኛው አለይሂ ሰላቱ ወሰለም ሁሉም ኃላፊነትና ተጥሎበታልና الغش በአጠቃላይ ማጭበርበር للرعية ልጠብቃቸው ኃላፊነትና የተጣለብህ ለሆኑ ህዝቦች ማለት ነው وعدم النصح እነሱን አለመምከር ምክር ለነሱ አለመለገስ ለሁም ለነሱ ኃላፊነትና የተጣለብህ ለሆኑ ሰዎች ምክር አለመለገስ بحيث يتصرف تصرفا ليس في مصلحتهم ولا مصلحة العمل غش የሚያደርገው የሚያጭበረብረውና ለነሱ የሚጠቅማቸውን ነገር ምክር የማይለግሰው ምንድነው بحيث يتصرف የሚያስተናብር በመሆኑ መልኩ በኩል ማለት ነው تصرفا ማስተናበርን ليس في مصلحتهم ኃላፊነትና ለተጣለበት ሰዎች የሚበጃቸው የሆነ ነገር تصرف የማያደርግ ከሆነ ማለት ነው بحيث يتصرف በማስተናበሩ ምክንያት تصرفا ليس في مصلحتهم ለነሱ የሚበጅ ያልሆነ ማለት ነው ለህዝቦች የሚጠቅም ያልሆነ እንቅስቃሴ ያደርጋል ያስተናብራል ለህዝቦች ጠቃሚ ያልሆነ ولا مصلحة العمل ለስራም የማይበጅ የሆነ ማለት ነው ለህዝቦቹም የሚጠቅም አይደለም تصرف በአጠቃላይ ليس في مصلحتهم ለነሱ የሚጠቅም ነገር አይደለም ማለት ነው ወይም ለነሱ ስራ ለሚሰሩ ስራ ለስራ የሚበጅና የሚጠቅም ነገር አይደለም ይሄ غش للرعية ይባላል عدم النصح لهم ለነሱ አለመምከር እንዲሁም እነሱን ማጭበርበር ይባላል تصرف ሲያደርግ ነገሮችን ሲያስተናብራቸው ኃላፊነትና የተጣለበት የሆነ ሰው ليس في مصلحتهم ለህዝቦች የሚጠቅም ነገር አይደለም ማለት ነው ولا مصلحة العمل ወይም ለስራ የሚበጅ ነገር አይደለም لحديث معقل بن يسار رضي الله عنه معقل ابن يسار የተባለ صحابي يذكروا የሆነ حديث አለና قال سمعت النبي صلى الله عليه وسلم يقول يا الله سبحانه وتعالى ملائكتنا ሲሉ ሰምቻለሁኝ ይላል معقل ابن يسار የተባለ صحابي رضي الله عنه من ላሉ يا الله ملكتنا عليه الصلاة والسلام سمتشاتوا له يقول اندي سيلو سمتشاتوا له ما من عبد يسترعه الله على رعية ما نمينت باريا أينورم الله سبحانه وتعالى بسوش لاي هلافتنا يميت لبتي هنا ما من عبد سيل هذه الصيغة تدل على العموم أكفنه لأن عبد ملو قال نكيرة في سياق الشرط ما من عبد سنل ما شرطيات تباللች عبد ነኪራ ነው አቀፍ ነው በአጠቃላይ ማለት ነው አቀፍ ነው ማንኛውም ባሪያ ማለት ነው ማንኛውም ባሪያ አላህ Subhanahu Wa Ta'ala የነገሮችን ዚማም የነገሮችን ሰንሰለት ነዓም ይዞ እንዲመራ ኃላፊነትና የጣለበት የሆነ ማለት ነው አይዩዕጢህ الله عز وجل ዚማመ أمورهم ማለት ነው يموت የሚሞት ሲሆን يوم يموت በይሞት እለት ማለት ነው وهو غاش لرعيته ህዝቦችን ያታለለና የሸወደ ሆኖ የይሞት ከሆነ إلا ይሄ አይገኝም إلا حرم الله عليه الجنة በሱ ላይ አላህ ጀነትን እርም ያደረገበት ቢሆን እንጂ ማለት ነው يعني ይሄ አካል በሚሞት ጊዜ ህዝቦችን እያጭበረበረ ነው የሞተው ማለት ነው ተውባ አላደረገም ማለት ነው ከሞቱ በፊት ተውባ ካደረገ አላህ Subhanahu Wa Ta'ala توباون يقبلوال نجر جمنالو يموتوا ما من عبد يسترعيه الله على رعية يموت هنا يوم يموت بيموت جزاجن وهو غاش أي خائن مالته لرعيته هزبوتين أدرى يتتلبت يهون هزبوتين إياك بربرا كم وتمالتاتهم يعني لم ينصح لهم المكراتهم بمعنى أنه كتم عنهم أمورا يحصل بها الضرر ህዝቦችን አደጋ ላይ የሚጥላቸው የሆነ መከራ የሚያመጣባቸው የሆነ ነገር አልመከራቸውም ደብቋል ማለት ነው ለነሱ እነሱን አደጋ ላይ የሚጥላቸው የሆነ ነገር አልመከራቸውም እያታላቸው እያጭበረበራቸው ነው የሞተው ማለት ነው እንዲህ ያለው አካል አይኖርም إلا حرم الله عليه الجنة الله سبحانه وتعالى በሱ ላይ ጀነትን እርም ያደረገበት ቢሆን እንጂ ብለዋል የአላህ መልእክተኛ عليه الصلاة والسلام
متفق عليه بخاري ومسلم يزجبوا هنا حديث وهذا حديث يعم يقفل رعاية الرجل عند سو في أهله بيتسبوا لا يتسطوا يهونن هلافتنا مالتنا بيتسبوا ጠባቂ ነው እያንዳንዱ ባል ሚስቱ ላይ ሐላፍትና ተጥሎበታል ማለት ነው ሚስቱን መጠበቅ አለበት ሐላፍትና አለበት ወንጀል ላይ እንዳትወድቅ ነዓም ሸሪዓ ያዘዘውን ነገር ተፈጻሚ እንድታደርግ ሸሪዓ የከለከለውን ነገር እንድትከለከል እረኛ ነው ማለት ነው ባል ለሚስቱ ማለት ጠባቂ ነው ማለት ነው وهذا ይሄ ሐዲስ يعم ያቅፋል رعاية الرجل يعني ሰው ጥበቃ ማለት في اهله ቤተ ሚስቱን በተመለከተ ማለት ነው ወሱልጣኒ ንጉስንም ያቅፋል في سلطانه በሚገዛው ሀገር ላይ በሚገዛቸው በሚያስተዳድራቸው ህዝቦች ላይ ማለት ነው وغيرهم ሌሎችም كذلك المرأة في بيتها ሴት እቤት ውስጥ ሐላፍትና ተጥሎባታል ሚስት እቤት ውስጥ ሐላፍትና ተጥሎባታል እስላማዊ በሆነ መልክ ልጆችን ኮትኩታ የማሳደግ የባል ንብረትን መጠበቅ የባል መብትን ማክበር ነዓም ብዙ ነገሮች ሴቶች ላይ ሐላፍትና የተጣሉ በርካታ ነገሮች አሉ ማለት ነው ስለዚህ ይሄ ሐዲስ يعم رعاية الرجل في أهله والسلطان في سلطانه وغيرهم ሌሎችንም ያከፋላሉ لحديث ابن عمر رضي الله عنهما عبد الله بن عمر يزجبت حديث ألنا عبد الله بن عمر من يلالو قال سمعت النبي صلى الله عليه وسلم يا الله سبحانه وتعالى ملائكتنا سمعتشاچዋለሁ يقول እንዲሉ ሰምቻቸዋለሁ ይላል يا الله ملائكتنا عليه الصلاه والسلام ሰምቻቸዋለሁ እንዲሉ كلكم راع ሁላችሁም እያንዳንዳችሁ ራኢዎች ናችሁ ጠባቂዎች ናችሁ እረኛዎች ናችሁ ሐላፍትና ተጥሎባችኋል ومسؤول ተጠያቂዎችም ናችሁ الرعيته ሐላፍትና ከተጣለባችሁ ተጠያቂዎች ናችሁ الرعي ብሎ ማለት هو حفظ الشيء عند ነገር መጠበቅ ማለት ነው الرعي ብሎ ማለት الحافظ المؤتمن ታማኝ የሆነ ጠባቂ ማለት ነው ታማኝ የሆነ ጠባቂ እያንዳንዱ የሰው ልጅ ራኢ ነው ማለት ነው ጠባቂ እረኛ ነው ማለት ነው ከዛም ከሚጠብቀው ነገር ሐላፍትና ከተጣለበት ነገር ተጠያቂ ነው አሉ ومسؤول عن رعيته الامام ለምሳሌ አሁን ወደ ዝርዝር ሊገቡ ነው የአላህ መልእክተኛ አለይሂ ሰላቱ ወሰለም አቀፍ በሆነ መልክ ከተናገሩ በኋላ ማለት ነው الامام الخليفه ማለት ነው ለሙስሊሞች መሪ ይሆን ዘንድ ሐላፍትና የተጣለበት የሆነ መሪ ራኢን እረኛ ነው ጠባቂ ነው ومسؤول ሐላፍትናም ተጥሎበታል ይጠየቃል الرعيته ከሚጠብቃቸው ህዝቦች ማለት ነው ሐላፍትና ተጥሎበታል ከነዛ ተጠያቂ ይሆናል ማለት ነው ለነሱ የሚበጅ ነገር መክሯቸዋል የሚበጅ ነገር አስተላልፏል ወይስ በድሏቸዋል ይጠየቃል ማለት ነው የቂያማ ቀን ማለት ነው والرجل ስልጣን በጣም ከባድ ነው ማለት ነው ሐላፍትና ላይ መውደቅ ማለት እጅግ በጣም ከባድ ነው ሰዎች ሐላፍትና ሲያገኙ ስልጣን ሲያገኙ ይደሰታሉ አይደለም አደጋ ነው በጣም ከባድ ነው የቂያማ ቀን አላህ Subhanahu Wa Ta'ala ፊት እንድትከፈደድ ያደርጋል ማለት ነው ያን ነገር ሸሪዓ በሚያዘው መልክ ተዋጥተሃል ወይስ አልተዋጣህም ለሂሳብ ትቀርባለህ ማለት ነው ስለዚህ ከስልጣን መሸሽ ከሐላፍትና መሸሽ ነው ያለብህ ማለት ነው ከባድ ነው ማለት ነው ማሟላት የማይችል ከሆነ ማለት ነው والرجل عند እያንዳንዱ ማንኛውም ሰው ራኢን እረኛ ነው في اهله يعني اي زوجته ባለቤቱን በተመለከተ ማለት ነው ومسؤول ተጠያቂም ነው الرعيته ሐላፍትና ስለተጣለበት ስለ ባለቤቱ ተጠያቂ ይሆናል ማለት ነው ሸሪዓ ባዘዘው መልክ ነው ያስተዳደረ ያለው ሸሪዓ የሚያዘውን ነገር ተፈጻሚ እንድታደርግ ያደርጋል ወይንስ ሸሪዓ የከለከለውን ነገር እንድትከለከል ያደርጋል ወይንስ ዝም ብሎ ለቋታል ተጠያቂ ይሆናል ማለት ነው والمرأة እንዲሁ ሚስትም ራኢየቱን ሐላፊ ነች እረኛ ነች في بيت ጠባቂ ነች في بيت زوجها ባለቤቷ ቤት ውስጥ ማለት ነው ومسؤولة ተጠያቂ ነች الرعيتها ከዚህ ከተሰጣት ሐላፍትና ተጠያቂ ትሆናለች በአማና ቤቱን ጠብቃለች ብዙ ነገሮች አሉ ብዙ የምትጠየቅበት ነገር አለ ማለት ነው ባልሳይ መለከት ብዙ መስራው ስራ ይኖራልና አንድ ባንድ አማና ተጥሎባታል ተጠያቂ ትሆናለች እሷ ማለት ነው والخادم خادم ማለት አይ العبد ባሪያ ማለት ነው ባሪያ
ሰራተኛ አገልጋይ ባሪያ ራዒን ኃላፊ ነው ጠባቂ ነው في مال سيده ያለቃውን ንብረት በተመለከተ ጠባቂ ነው አሉ ومسؤول ተጠያቂም ነው الرعيته ኃላፊነትና ከተጣለበት ነገር ተጠያቂ ይሆናል وكلكم አሉ አሁንም በዝርዝር ከተናገሩ በኋላ የተወሰነ አሁንም በጁምላ وكلكم ሁላችሁም አሉ ራዒን እረኞች ናችሁ ጠባቂዎች ናችሁ ومسؤول ተጠያቂዎችም ናችሁ الرعيته ከምትጠብቁት ነገር ሸሪዓ በሚያዘው መልክ ተፈጻሚ ያደርጋችኋል ወይንስ አላደረጋችሁም አንድ ባንድ ትጠየቃላችሁ ይላሉ መልእክተኛው አለይሂ ሰላቱ ወሰላም ወንዱም ሴቱም ስልጣን የተሰጠውም ስልጣን ያልተሰጠውም ሁሉም ኃላፊነትና ተጥሎበታል ማለት ነው አይኔን አይመለከትም ብሎ ራሱን ማስገለል የሚችል ሰው የለም ሁሉም ተጠያቂ ይሆናል ማለት ነው متفقون عليه ቡኻሪና ሙስሊም የዘገቡት የሆነ ሐዲስ ማለት ነው ስለዚህ ኃላፊነትና የተጣለበት የሆነ ሰው ያን ኃላፊነቱን ላይ ግሽ ያደረገ የሆነ ክዳትን የፈጸመ የሆነ የማጭበርበር ስራ የሰራ የሆነ መመከር ያለበትን ነገር ሳይመክር እንዲጠነቀቁ ይጠነቀቁ ዘንድ መምከር ያለበትን ነገር ሳይመክር ሳያስጠነቅቃቸው እንዳጭበረበረና ክዳትን እንደፈጸመ የሚሞት ከሆነ አላህ Subhanahu Wa Ta'ala ጀነትን እርም አድርጎበታል ብለው መልእክተኛው አለይሂ ሰላቱ ወሰላም ተናግረዋል ማለት ነው ባለቤት ባሏን በተመለከተ ባል ሚስቱን በተመለከተ ሁለቱም ኃላፊነትና ተጥሎባቸዋል ማለት ነው እሷም የምታጭበረብር ከሆነ እሱም ግሽ የሚያጭበረብር ከሆነ አላህ Subhanahu Wa Ta'ala ጀነትን እርም አድርጎባቸዋል ነው አቀፍ ነው ለንጉሶች ብቻ አይደለም ስልጣን ለተሰጣቸው ሰዎች ብቻ አይደለም هذا الحديث يعم رعاية الرجل في أهله والسلطان في سلطانه وغيرهم ነው ሁሉንም ይመለከታል ጉዳዩ ነው السبب العاشر አስረኛው የሰው ልጆች ጀሃነም እንዲገቡ ከሚያደርጉ ምክንያቶች መካከል ግን በቀጣይነት መልክ ሳይሆን ዘውታሪ ሳይሆኑ አላህ Subhanahu Wa Ta'ala የጥፋታቸውን ያህል እንዲቀጡ አድርጎ ወደ ጀነት እንዲመለሱ ያደርጋቸዋልና ጀሃነም እንዲገቡ ከሚያደርጉ አስባቦች ምክንያቶች መካከል አስረኛው تصوير ما فيه روح من إنسان أو حيوان انتبه هذا فتنة العصر بوقتاتين يالا مكرا مالتنا بقزياتين يالا مكرا تصوير ما فيه روح هيوت يالا والنقر مكرت من إنسان يسول جلوني شلال يمتكرسو هيوت يالا والنقر مكرت የሰው ልጆችን ጀሃነም እንዲገቡ ከሚያደርጉ ነጥቦች መካከል አንዱ ነው ያ የምትቀርጸው ነገር ህይወት ያለው የሚባለው ነገር ምን ኢንሳንን የሰው ልጅ ሊሆን ይችላል የምትቀርጸው አው ሐይዋንን ወይም እንስሳ ሊሆን ይችላል ማለት በአጠቃላይ ህይወት ያለው ነገር እስከሆነ ድረስ የሰው ልጅም ይሁን ህይወት ያለው እንስሳም ይሁን ማለት ነው ይሄን የሚያደርግ ሰው ይሄን ቀረጻ የሚቀርጽ የሆነ ሰው የጀሃነም መሆኑን ሊያውቅ ይገባዋል ማለት ነው በአጠቃላይ ይሄ ተስዊር የሚባል ነገር حرام ነው بكل حال لأن فيه مضاهاة لخلق الله سبحانه وتعالى الله كفتروا فطران ጋር ማመሳሰል አለበትና حرام ነው ተስዊር የሚባለው ነገር ህይወት ያለው ነገር ማለት ነው ልብስ ላይ ሊሆን ይችላል ምንጣፍ ላይ ሊሆን ይችላል ድርሃም ላይ ሊሆን ይችላል ዲናር ላይ ወርቅ ላይ ሊሆን ይችላል ሳንቲም ላይ ሊሆን ይችላል እቤት ዕቃ ላይ ሊሆን ይችላል ግድግዳ ላይ ሊሆን ይችላል ማንኛውም ነገር ላይ ማለት ነው ማንኛውም ነገር ላይ ህይወት ያለውን ነገር ቢልየዲ በእጁ ሊሆን ይችላል የሚቀርጸው አንድ ሰው ወቢልአቅላም በቀለም ሊሆን ይችላል በስዕል መልክ ማለት ነው ስዕል እየሳለ በቀለም ማለት ነው ወማ ሸባሁማ ሌሎችም ቴክኖሎጂ ያመረታቸው የሆኑ መሳሪያዎችን በመገልገል ህይወት ያለውን ነገር መቀረጽ ሲቀርጽ ግን ልብስ ላይ ሊሆን ይችላል የሚቀርጸው ስዕሉ ማለት ነው ምንጣፍ ላይ ሊሆን ይችላል ብር ላይ ሊሆን ይችላል ወርቅ ላይ ሊሆን ሳንቲም ላይ ሊሆን ይችላል እቤት ዕቃ ላይ ግድግዳ ላይ ሊሆን ይችላል ሰሌዳ ላይ ሊሆን ይችላል ብላክቦርድ ላይ ሰሌዳ ላይ ሊሆን ይችላል ሰቡራ ላይ ይሄ ሁሉ በአጠቃላይ حرام ነው ህይወት ባለው ነገር ላይ ማለት ነው ይሄ حرام ነው በአጠቃላይ በሸሪዓችን አይፈቀድም لا فرق في هذا كله بين ما له ذل وما لا ذل له لا ያለው
እንደ ሐውልት ነገር ሆኖ ማለት ነው ጥላ ያለው ሊሆን ይችላል እንደ ሐውልት ሆኖ ጥላ የሌለውም ሊሆን ይችላል ለምሳሌ ልብስ ላይ ያለ ጥልፍ ማለት ነው ልብስ ላይ ጥልፍ ይጠልፋሉ ህይወት ያለው እንሰሳ ጥልፍ በጥልፍ መልክ ሊያዘጋጁ ይችላሉ ብላክቦርድ ላይ ሰቡራ ብላክቦርድ ላይ ሰሌዳ ላይ የሚሳል ስዕል አለ በቾክ ማለት ነው ይሄውን ጥላ የለውም ሁሉም ተመሳሳይ ነው حرام ነው አይፈቀድም ነው حرام ነው አይፈቀድም ነው ይሄ ነው ይሄ ሱራ የሚባለው ነገር እቤት ውስጥ ካለ ሱራ የሚባለው ነገር እቤት ውስጥ ካለ እንኳን መላእክቶች እንደማይገቡ መልእክተኛው አለይሂ ሰላቱ ወሰለም ተናግረዋል الملائكه لا يدخلون بيتا فيه كلب او صوره وشال ቤትና ሱራ ህይወት ያለው ነገር ቅርጽ አለበት ቤት አይገቡም እነዚህ መላእክቶች የማይገቡት ምንድናቸው ረህመትና በረካን استغفارን ይዘው የሚዞሩ አሉ ይባላል ملائكه يطوفون بالرحمه والتبريك والاستغفار اما الحفظه የሰው ልጆችን ግን እየተከታተሉ የሚሰሩትን ስራ የሚመዘግቡና የሚቆጣጠሯቸው የሆኑት እነኚህ يدخلون في كل بيت ولا يفارقون بني آدم بكل حال በማንኛውም ሁኔታ ስራውን ይቆጣጠሩ ዘንድ አማና ሐላፍትና ስለተጣለባቸው በማንኛውም ሁኔታ ከሰው ልጅ አይለዩም ይላሉ ቤት ውስጥ ሱራ ይኑርም አይኑርም እነዚህ ከቤት ቢኖርም ባይኖርም አይለያዩም ማለት ነው ከያንዳንዱ ሰው ላይ አይለያዩም ማለት ነው ነገር ግን መላእክቶች ከነዚህ ሐፈዛ ከሚባሉት ውጭ ያሉ መላእክቶች ሱራ አለበት ቤት ውስጥ መልእክተኛው አለይሂ ሰላቱ ሰላም አይገቡም ብለዋል በጣም ከባድ ነው ይሄ ሐውልት የሚባል ነገርና ቅርጽ የሚባል ነገር ፎቶ የሚባል ነገር ከባድ የሆነ ጉዳት የሚያስከትል ነገር ነው እንደሚታወቀው شريعه الاسلام لم يحرم شيئا الا لضرره في الدين او الاخلاق او المال او غير ذلك شريعتين عند النجر ارم ያደርግም ያ ሸሪዓችን እርም ያደረገው ነገር የሆነ ጉዳት ያዘለ ቢሆን እንጂ ጉዳቱ በዲላይ ሊሆን ይችላል አቂዳ ጋር የተሳሰረ ሊሆን ይችላል ለምሳሌ ቅርጽን በተመለከተ ሐውልትን በተመለከተ የተለያዩ ስዕሎችን በተመለከተ ስንት ህዝቦች ናቸው ያመለኩ ያሉት ክርስቲያኖችን ብንመለከት የኢሳን ፎቶ ያመልካሉ የመርየምን ፎቶ ያመልካሉ የሶሊብ የመስቀልን ፎቶ ያመልካሉ ወደ አውሮፓ ብትሄድ የመሪዎቻቸውን ሐውልት ያመልካሉ እንዲሁም ሙስሊሞች ሀገር ላይ ራሱ የሱፍያዎች ቁሩቅ ብትመለከት ሱፍያዎች የሹዩኾቻቸውን ፎቶ ሶላት ሲሰግዱ ፊት ለፊታቸው ያስቀምጣሉ ይባላል جعلوا صور شيوخهم امامهم في الصلاه يستمدون منهم الخشوع የመሪዎቻቸውን ሱፍያዎች ፎቶ ፊት ለፊታቸው ሶላት ሲሰግዱ ያስቀምጣሉ ይባላል ለምንድነው የሚያስቀምጡት ከተባለ ኹሹዕ የሚባል ነገር አላህን መፍራት የሚባል ነገር ከነሱ ኮንታክት ያደርጋሉ ማለት ነው ሱብሃንአላህ يعني يتصورون شيوخهم وهم يذكرون الله بدلا من مراقبه الله ورؤيته لهم الله እያየን ነው በሚለው ፈንታ አላህ Subhanahu Wa Ta'ala እየተከታተለን ነው በሚለው ፈንታ መሳይኾቻቸው ፎቶአቸውን ፊት ለፊታቸው አቅርበው እነሱ አላህን እንዴት ያስታውሱ ይዘክሩ እንደነበረ ያንን የሚገነዘቡ ሲሆኑ ማለት ነው ስለዚህ ፎቶ አቂዳ ላይ ችግር ይፈጥራል ማለት ነው ተጨማሪ ስንት ወጣቶች ናቸው ስንት ሴቶች ናቸው የዘፋኞችን የሸላዮችን ፎቶዎች نعم የሚይዙ የሆኑ ያንን ሱብሃንአላህ በማስቀመጥ የሚወዷቸውና አርአያ አድርገው የሚይዙ የሆኑ በርካታ ሰዎች አሉ አቂዳ ላይ ችግር ይፈጥራል ማለት ነው አቂዳ ላይ ችግር ይፈጥራል የበርካታ ወጣቶች የበርካታ ሴቶች ወንዶች ወጣቶች አኽላቅ ስነ ምግባር እየተበላሸ ይገኛል ማለት ነው የዘፋኞችን የተለያዩ ሰዎች የተረገሙ ሰዎችን ፎቶዎች በመከታተል የተነሳ ማለት ነው على كل حال ፎቶ በጥቅሉ ይሄ ተስዊር የሚባል ነገር ህይወት ያለውን መቀረጽ በእጅም ይሁን በቀለም ሊሆን ይችላል በሌላም ነገር በካሜራም ይሁን በአጠቃላይ የሰው ልጅ ሊሆን ይችላል ህይወት ያለውን እንስሳ حرام ነው ይሄን የሚያደርጉ ሰዎች
جهنم كم يجابوا سوج ناتشو من لالو الشيخ ابن عثيمين رحمه الله تعالى تصوير ما فيه روح من إنسان أو حيوان فعن ابن عباس رضي الله عنهما قال سمعت النبي صلى الله عليه وسلم يا الله سبحانه وتعالى ملك تنيا سمتشاتش ولو يقول سيلو كل مصور في النار قرص يميك الرز هلو يساتنا ولو ملك تنيا عليه الصلاة والسلام الله أكبر كل مصور نالت بجوال كاميرا يميك الرز سوج በተለያዩ ካሜራዎች የሚቀርጹ ሰዎች ይገባል በእጃቸው የሚስሉ ሰዎች በቀለም ነዓም የሚቀርጹ ሰዎች የተለያየ ነገር እየቦረቦሩ የሚቀርጹ ሰዎች ህይወት ያለው እስከሆነ ድረስ ያ የሚቀርጸው ነገር የሰው ልጅ ሊሆን ይችላል ሌላም እንስሳ በራሪ ሊሆን ይችላል የተለያዩ እንስሳዎች ሊሆኑ ይችላሉ ህይወት ያለው እንስሳ እስከሆነ ድረስ ማለት ነው ይሄንን የሚቀርጽ ሁሉ في النار يسات ነው ብለዋል መልእክተኛው አለይሂ ሰላቱ ወሰለም يعني يكون جزاؤه النار يوم القيامه የቂያማ ቀን ዋጋ የሚከፈለው ምንድነው እሳት ነው ማለት ነው እሳት ነው كل مصور نالوት መልእክተኛው አለይሂ ሰላቱ ወሰለም አይ በዚህ በካሜራ ከሆነ ችግር የለውም እንደዚህ አላሉ መልእክተኛው አለይሂ ሰላቱ ወሰለም ቅርጽ የሚቀርጽ ሁሉ ነው ፎቶ ቤት ብትሄድ ሱራ ነው የምትለው አይደል የሚቀርጸውን አካል ሙሰዊር ነው የምትለው በአረበኛ ሰውሪ ነው የምትለው ቀርጸይ ፎቶ አንሳይ ነው የምትለው ምንም የሚለየው ነገር የለም እኮ በእጃቸው ይዘው ከሚስሉት ጋራ በካሜራ የሚያነሱ ሰዎች ምንም ልዩነት የለም እንደውም በካሜራ የሚያነሱ የሆኑ ሰዎች ወንጀሉ እጅግ በጣም የገዘፈ ይሆናል ይላሉ ዑለማዎች ለምን በእጁ የሚስለው አካል አላህ Subhanahu Wa Ta'ala ከፈጠረው ጋራ ሙሉ በሙሉ አስመስሎ መቀረጽ አይችልም ሙሉ በሙሉ አይኑን ጥርሱን አፍንጫውን ከንፈሩን ሙሉ በሙሉ ማስመሰል አይችልም በእጁ የሚቀርጸው ከሆነ ነገር እየቦረቦረ ማለት ነው ነገር ግን ካሜራው ይበልጥ አላህ Subhanahu Wa Ta'ala ከፈጠረው ፍጡር ጋር የሚያመሳስለው ካሜራው ነውና ካሜራው እጅግ በጣም ወንጀሉ የገዘፈ ይላሉ ዑለማዎች አንተና እሷ ቀለል አድርገው ጉዳዩን ቢመለከቱትም ማለት ነው ቀለል አድርገው ቢመለከቱትም ማለት ነው አበደን ይሄ በሸሪዓችን እጅግ በጣም የተወገዘ መሆኑ ግልጽና ግልጽ የሆነ ነገር ነው ማለት ነው ህይወት ያለው እስከሆነ ድረስ የሰው ልጅም ይሁን እንስሳ حرام ነው በማንኛውም ነገር ቀርጸው ነገር ግን ዛፍን መቀረጽ ትችላለህ ዛፍን በካሜራ መቀረጽ ትችላለህ በጂም نعم ከፈለክ ትችላለህ ችግር የለም የሆነ ዛፍ አስመስለህ ብትስል የሆነ ዛፍ እየተመለከትክ በጂህ ብትስል ማንንም ይከለክል የለም ዛፉን ማለት ነው ከዋክብት ትችላለህ ፀሐይ ትችላለህ ቀመር ትችላለህ ጨረቃ ትችላለህ ተራራዎች ትችላለህ ድንጋይ ትችላለህ የተለያየ ባህሮችን ትችላለህ ፈሳሽ ውሃዎችን ትችላለህ والمناظر الجميلة እጅግ በጣም ማራኪ የሆኑ نعم የሚታዩ ነገሮች الاماكن المقدسة كصور الكعبة والمدينة والمسجد الأقصى ችግር የለውም ሰው እስከለለ ድረስ كعبان መቀረጽ ችግር የለውም መዲናን መቀረጽ እንዲሁም መስጂድ الأقصى ችግር የለውም ግን ሰው እስከለለ ድረስ ህይወት ያለው ነገር አብሮ የማይቀላቀል ከሆነ ችግር የለውም ማለት ነው كذلك لضرورة علماء فقدوال على الهوية والجواز للسفر إقامة لاي عندهم دقمو لباسبورت علماء فقدوال لمن يسجددون يهونون سوچن الله يتأيقاتشو نومنت እኛ ተገደናል ካቅማችን በላይ ነው ካቅማችን በላይ ለሆነ ነገር አላህ Subhanahu Wa Ta'ala አይጠይቀንም ይላሉ ዑለማዎች ማለት ነው እና አለኩል ሐል ለضرورة ካልሆነ በስተቀር ማንኛውም ህይወት ያለው ነገር መቀረጽ በሸሪዓችን ፈጽሞ አይፈቀድም ይሄው መልእክተኛው አለይሂ ሰላቱ ወሰለም ኩሉ ሙሰዊርን في النار ሲሉ ህይወት ያለው ነገር እስከሆነ ድረስ ጥላ ያለውም ይሁን ጥላ የሌለውም ይሁን ልብስ ላይ ይሁን አጥር ላይ ይሁን ግድግዳ ላይ ይሁን ወረቀት ላይ ይሁን ሰቡራ ላይ ይሁን ሁሉም አቀፍ ነው በሌላ ሐዲሳቸው መልእክተኛው አለይሂ ሰላቱ ወሰለም ان اشد الناس عذابا يوم القيامه المصورون ብለዋል መልእክተኛው አለይሂ ሰላቱ ወሰለም የቂያማ ቀን ቅጣት እጅግ በጣም የሚጠናባቸው
ሙሰውሮች ናቸው ቅርጽ የሚቀርጹ ሰዎች ናቸው ብለዋል መልእክተኛው አለይሂ ሰላቱ ወሰለም ሱብሃንአላህ ይሄ ነው መልእክተኛው አለይሂ ሰላቱ ወሰለም አቀፍ በሆነ መልክ ነው የተናገሩት ማለት ነው ሙጀሰል ሊሆን ይችላል አካል ያለው ሊሆን ይችላል አካል የሌለው ወረቀት ላይ ሊሆን ይችላል ግድግዳ ላይ ሊሆን ይችላል ማንኛውም ቦታ ላይ ነዓም ህይወት ያለው ነገር መቀረጽ በማንኛውም መሳሪያ ህይወት ያለው ነገር መቀረጽ መሳል ወንጀሉን ተመልከት ጀሃነም ውስጥ ነው ጠራርጎ የሚያስገባህ ማለት ነው ተጠንቀቅ ማለት ነው ይሄ ፎቶግራፍ ይቻላል እያሉ የሚሉ ሰዎች ምንም አይነት መረጃ የላቸውም ምንም አይነት መረጃ የላቸውም ሉገተን ወዑርፈን ወሸርዓን በካሜራ የሚሳለው የሆነው ፎቶ ግራፍም ተመሳሳይ ነው ፎቶ የሚያነሳው ሰው ሙሰውር ነው የሚባለው ሌላ ምን ትሰጠዋለሽ ፎቶ ቤት ሄደህ በአማርኛ ፎቶ አንሳይ ነው የምትለው በአረበኛ ሰውርኒ ነው የምትለው እሱም ሙሰውር ነው የሚባለው አንተም ሙሰወር ትባላለህ ምንድነው የሚለየውሽ ተመሳሳይ ነገር ነው ማለት ነው ሁሉ ሙሰውር አቀፍ ነገር ነው ህይወት ያለውን የሚቀርጽ ሁሉ የሳት ነው ብለዋል መልእክተኛው አለይሂ ሰላቱ ወሰላምና ጥንቃቄ አድርግ ነው ተስዊር حرام ነው አይፈቀድም በሸሪዓችን የተወገዘ ነው ማለት ነው የተወገዘ ነው በተለይ ባለንበት ወቅት መኪናዎች ላይ የተለያዩ ሱራዎችን ትመለከታለህ የተለያዩ መጽሔቶች ላይ ሌሎች ቦታዎችም ላይ ማለት ነው ነብዩ መሐመድ አለይሂ ሰላቱ ወሰላም ግን نعم ይሄው ሙሰውር የሳት ነው ብለው ተናግረው እያለ ማለት ነው ምክንያቱም ሰዎች አይ ካሜራ ከሆነ ወይም በፎቶግራፍ መልክ ከሆነ ይቻላል እያሉ የሚሉ ሰዎች ዑለማዎች ምን ይላሉ انما قالوا هذا لما كثر الامساس ቀለል ኢህሳስ ይባላል አንድ ሰው አንድ ነገር በተደጋጋሚ ሲገለገለው ሲነካካው ኢህሳሱ ስሜቱ በጣም ይቀንሳል ይባላል ዛሬ ይቀርጻል ነገ ይቀርጻል ከዛም ሱብሃንአላህ ወንው በቃ ይላሽቃል ማለት ነው ካሁን በኋላ መውጫ መረጃዎችን ይፈልጋል ማለት ነው አይ በሸሪዓ የተከለከለው እነዛ የድሮ ሰዎች የሚቀርጹት ከአላህ ውጭ የሚመለክ ነገር ነው እንዲሁ ደግሞ አካል ያለው ነገር ነው ጥላ ያለው ነገር ነው በሐውልት መልክ የሆነ ነው የተወገዘው እያለ የማጭበርበር ስራ ይሰራል ማለት ነው የማጭበርበር ስራ ይሰራል ማለት ነው መልእክተኛው አለይሂ ሰላቱ ወሰላም ግን እቤታቸው ግድግዳ ላይ መስኮት ላይ የተደረገ የሆነ መጋረጃ አይሻ ያስቀመጠችው መጋረጃ ላይ ህይወት ያለው ነገር ስዕል ስለነበረ በጥልፍ መልክ ያ እንዲወርድ አድርገው ነው መልእክተኛው አለይሂ ሰላቱ ወሰላም እቤት የገቡት ተቀይመው ኦቨር ላይ ቆመው ማለት ነው ያ ነገር ጥላለው እሺ መጋረጃ ላይ ያለ ነው ቂራም መጋረጃ ላይ ያለ ህይወት ያለው ስዕል ነው ጥላለው አጭበርባሪዎች ግን እንዲህ ይላሉ አይ ዚል ያለው ሲሆን በሐውልት መልክ የሆነው ነው ወይም ደግሞ ሰዎች ያመልኩ ዘንድ የሚቀርጹ ሰዎችን በተመለከተ ነው እያሉ የሚያጭበረብሩ ሰዎች አላህ Subhanahu Wa Ta'ala ከፈጠረው ፍጡር ጋር ማመሳሰል የሚለውን ምክንያት የት ዘለኸው ነው ሰዎች ድሮ የሚቀርጹት የሚመለኩ የሆኑ ጣዖታቶችን ነበር የሚቀርጹት ለዛ ነው حرام የሆነው የምትለው አላህ ከፈጠረው ፍጡር ጋር ማመሳሰል የሚለውን ምክንያት የት ዘለኸው ነው የምታጭበረብረው ነው ይሄ ነው ጥንቃቄ ልናደርግ ይገባል ነው በጥቅሉ ሙጀሰም ይሁን አካል ያለው ይሁን ሩሱም ሊሆን ይችላል በስዕል መልክ ሊሆን ይችላል ወረቀት ላይ ቁማሽ ላይ ግድግዳ ላይ ማንኛውም ነገር حرام ነው ሶር ሸምስያ ሊሆን ይችላል ፎቶግራፍ حرام ነው በጥቅሉ ነው አይፈቀድም አይ ይቻላል የሚለው መረጃን አምጣ ነው በቂ የሆነ መረጃ አምጣ ምንም አይነት መረጃ ልታገኝ አትችልም اي نعم الشيخ عبد العزيز ابن باز رحمه الله تعالى عند هنا ጋዜጣ ላይ ፎቶአቸው ተለጥፎ ነበርና በህይወት ይያሉ ፎቶአቸው ጋዜጣ ላይ ተለጥፎ ነበርና ጥያቄ ጠየቋቸው ማለት ነው ሱብሃንአላህ ሲጠይቋቸው እሳቸው ምን አሉ التصوير الفوتوغرافي الشمسي قالوا من انواع التصوير المحرم ይሄ ፎቶግራፍ የሚባለው حرام ከሆኑ ፎቶዎች ነው የሚመደበው فهو التصوير عن طريق النسيج
والصبغ بالألوان والصور المجسمة سواء في الحكم والاختلاف في وسيلة التصوير وآلته لا يقتضي اختلافا في الحكم يالو سوج بتنايك ألم نجر نعم لي يهون نجر لي كرطو يشلالو أكال اللو ليهون يشلال بفوتوغراف ملك ليهون يشلال كلهم تمساساي ነው ብቻ ፎቶውን የሚያስገኙበት ነገር ማንኛውም ይሁን ፎቶ ህይወት ያለው ነገር እስከተገኘ ድረስ ሁሉም حرام ነው አሉና ምን አሉ ሼኹ ليس دليلا على اجازه ያሉ የኔ ፎቶግራፍ መጽሔት ላይ መገኘቱ አሉ ليس دليلا على اجازتي في التصوير እኔ ሰዎች ህይወት ያለውን ነገር መቀረጽ ይችላሉ ብዬ የምፈቅድ መሆኔን አያመላክትም ولا على رضاي بها فإني لم أعلم بتصويرهم لي أني لما قرصاቸውን አላውቅም እኔ ሳላውቅ ነው የቀረጸው መጽሔት ላይ የለጠፉት አሉ ጋዜጣ ላይ የለጠፉት እኔ ሳላውቅ ነው እኔ መቀረጼ ይቻላል ማለት ነው ያመለክትም አሉ ሱብሃንአላህ እኔ መቀረጼ ይቻላል ማለት ነው አያመለክትም እኔ ሳላውቅ ነው የቀረጹኝ በማለት ነው ያስቀመጡት ማለት ነው اللجنة الدائمة للبحوث العلمية والإفتاء إزلا يجني الفتوى مالتنا عندي سو تجدو لا فوتوغراف لي مانو لمن جافك ليوني يشلال لا باسبورت ليوني يشلال لتنايو نغيروች تجدو فوتو امطا كتباله وجوب كراهة القلب لما اضطر إليه من تصوير ልቡ እየጠላው መሆን አለበት ሲቀረጽ حرام ነገር ስለሆነ ተገዶስ ከሆነ ድረስ ውስጡ እየተረበሸ መሆን አለበት እየጠላ መሆን አለበት ይላሉ ዑለማዎች ዝም ብለህ በደስታ ብቻ አይ ዶራ ነው ብለህ በደስታ መቀረጽ የለብህም ማለት ነው ውስጥህ ሊጠላ የግድ ነው ይላሉ ዑለማዎች እዚህ ጋር ምናነሳው ነገር አለ ይሄ ቅጣት መልእክተኛው አለይሂ ሰላቱ ወሰለም ኩሉ ሙሰውሪን في النار ብለዋል የሚቀርጽ ሰው ሁሉ ፎቶ የሚያነሳ በቪዲዮም ይሁን በፎቶግራፍ መልክም ይሁን በስዕልም ይሁን በማንኛውም የሳት ነው ከተባለ ሙሰወሩስ የሚቀርጸው አካልስ የሚቀርጽ ሰው ሁሉ በአጠቃላይ የሳት ነው ከተባለ ሙሰወሩ የሚቀርጸው አካልስ ፋብሎ የሚቀርበው አካል እንግዲህ መረጃ የመጣው ሙሰውሩን ነው بالكسر مصور የሚቀርጸውን አካል هل يشمل المصورين بالفتح የሚቀርጹ ሰዎችን ይሄ كل مصور في النار የሚለው ያካትታቸዋል እነሱንም አዎ ያካትታቸዋል الذي يقدم نفسه من أجل أخذ صورة لها داخل في ذلك عندي سو እንዲቀርጸው نعم كشن بلو تزغايتو فابلو የሚቀርብ የሆነ ሰው ይገባል ነው ለምን በወንጀል ላይ እየተባበረ ስለሆነ ضرورة ከሆነ ያ ضرورው ራሱን የቻለ ነው ለضرورة ሸሪዓ ፈቅዶለታል ውስጡ እየተረበሸ ውስጡ نعم እየጠላ ይነሳ ነው ነገር ግን ፍቃደኛ ሆኖ ያለ ምንም ضرورة የሚቀርጽ የሆነ ሰው ይገባል ነው ይገባል ዑለማዎች ፈትዋ አድርገዋል الأدلة وردت في لعن المصورين وتوعدهم بالنار في الدار الآخرة فكذلك الذي يقدم نفسه من أجل أخذ صورة لها داخل في ذلك بالوال اللجنة الدائمة للبحوث العلمية والإفتاء تقبل الله مالا تقبل اللش كرتين يانش يمتجاجالنا يمتجاجا يهلو مالتنا من ما ينت ضرورة ساينور لضرورة كونا شريعة فقدالنا واستقن مرة بشال لبتنا حرام نقر يسرهن يالله شريعة فقدالها ግን حرام ነገር ነው ማለት ነው እየሰራ ያለው ማለት ሸሪዓ ፈቅዶታል ይሄን حرام ነገር ሸሪዓ ፈቅዶ ሲፈጽመው ደስተኛ መሆን የለብህም ውስጥህ ሊረበሽ ይገባል ነው ውስጥህ ሊረበሽ ይገባል ነው كل مصور في النار يجعل له قالوا ملكنا عليه الصلاة والسلام يدرج لتالال يجعل له مالت أي يخلق له يفتر لتال لمصورو مالتنا بكل صورة ايانا صورة تمام بكل صورة ايانا صورة نتبالو صورة بكل صورة من موطات هتشلم بكاميرا بلو بمن بلو بفيديو بلو من مملكة يلهم ايو يجعل له بكل صورة بكاميرا ወይም በቪዲዮ ለምሳሌ አንድ ሰው ከተቀረጸ 20 አመት ሆኖታል ቪዲዮውን ጎግል ውስጥ ዩቲዩብ ውስጥ ገብተህ ብታወጣው ያንን ሰው ሙቷል ምሳሌ 20 አመት ሆኖታል ታውቀዋለህ
ፎቶውን ካሜራውን ስትመለከት ማነው ቪዲዮውን ስትመለከት እገሌ ነው ትላለህ እኮ እኮ አብዱላህ ነው ኡስታዝ ፉላን ነው ሼክ ፉላን ነው ትላለህ ታውቀዋለህ ይታወቃል ሱራው ስለሆነ ማለት ነው ይገባል ነው بكل صورة يجعل له بكل صورة صورها نفس እያንዳንዷ ሱራ የቀረጻት በሆነችው ነፍስ እያንዳንዷ ይደረግለታል ነፍስ ይደረግለታል يجعل له بكل صورة صورها نفس يجعل له نفس ይደረግለታል አንድ ሺህ ቀርጸህ ከሆነ በጀዋልህ በካሜራ አንድ ሺህ ሱራ ቀርጸህ ከሆነ አንድ ሺህ ሱራ ውስጥ ነፍስ ይደረጋል ማለት ነው بكل صورة صورها نفس ይደረግለታል فتعذبه في جهنم ውስጥ እንዲቀጣ ታደርገዋለች ይላል يعني الصورة هي التي تعذبه بعد أن يجعل فيها نفس እያንዳንዷ ሱራ ላይ ነፍስ ይደረግባታል ማለት ነው ነፍስ ይደረግና ይቀጣባታል ማለት ነው ሱብሃንአላህ ተመልከት አንድ ሺህ ቀርጸ ከሆነ በዛ ልክ ትቀጣበታለህ ማለት ነው አላሁ ሙስተዓን በጣም ከባድ ነው والله ከባድ ነው ሐቂቀተን والله العظيم እኛ ያለ ካሜራ አሁን እስላምን ሰዎችን ማስተማር አይቻልም ይላል ያለ ካሜራ ማስተማር አይቻልም ማን ነው ያለህ ከኛ በፊት ስንት ጉድ ትውልዶች አልፈዋል ቴሌቪዥን ሳይመጣ ራዲዮ ሳይመጣ ካሜራ ሳይመጣ ቪዲዮ ሳይመጣ እነ ጎግል ሳይፈጠሩ እነ ዩቲዩብ ሳይፈጠሩ ስንት ጉድ ትውልድ አልፏል ከኛ በፊት ስንት ጉድ ትውልድ የአላህ ደጋግ ባሪያዎች አልፈዋል ከኛ በፊት ይሄ ጉድ ኮተት ሳይመጣ ማለት ነው በርካታ ትውልዶች አልፈዋል ከኛ በፊት ማለት ነው በርካታ ትውልዶች አልፈዋል ነገር ግን እነሱ በኢማናቸውም ጠንካራዎች ነበሩ በኢልማቸውም ጠንካራዎች ነበሩ داعية سبحان الله ترى وهو واقف على المنبر يوم الجمعة والكاميرا تصور في بيت الله بيتوس قبتو منبر ላይ ሆኖ ካሜራው ፊት ለፊት ተደቅኖ ሲቀርጸው ትመለከታለህ ማለት ነው ከዛ ምን ይላል ኢተቁላህ ይላል አላህን ፍሩ ይላል አንተ መጀመሪያ አላህን ፍራ ነው ሱብሃንአላህ ይሄ ነው اكتفي بالصوت በድምጽ ብቻ ተብቃቃ ነው كما كان حالك لسنين عدة ረጅም ጊዜ በድምጽ ብቻ ስትብቃቃ እንደቆየ ሁሉ በድምጽ ብቻ እስላምን እያስተማርክ እንደቆየ ሁሉ አሁንም በዛው ቀጥል ነው الشيخ الألباني رحمه الله تعالى من يقول والمؤثرة ليست هي بروزي أنا بشكلي أني الله يستنين ملك ينيجي أكال ينيجي በቴሌቪዥን መስኮት ላይ መታየት አይደለም በሰዎች ላይ ተጽዕኖ የሚያሳድርባቸው وإنما بروزي أنا بصوتي ድምጼ ነው አሉ በድምጼ ነው ሰዎችን نعم መማረክ የምችለው ሰዎችን በመረጃ ማሳመን የምችለው نعم ምን ነው አሉ ድምጼ ነው ሱብሃንአላህ አላህ ሱብሃነሁ ወተዓላ حرام ያደረገውን ነገር እንዴት አላህ ሱብሃነሁ ወተዓላ ቤት ላይ ትገለገላለህ ነው እንዴት ትገለገላለህ ይሄ ነው አሁን ሙስሊሙ የሚያደርገው በርካታው ሰው የሚያደርገው መረጃ ሊሆን ፈጽሞ አይችልም ነው ይሄን መረጃ አድርገህ አትያዝ ነው አይናም رواه مسلم ይሄን ሐዲስ ኢማሙ ሙስሊም የዘገቡት ሐዲስ ነው وفي روايه በሌላ ዘገባ ለልቡኻሪ እንደ ቡኻሪ ዘገባ من صور صورة አንዲትን ፎቶ የቀረጸ በጀዋሊውን በካሜራ በስዕል ሊሆን ይችላል በተለያየ ቀለም ሰቡራ ላይ ሰሌዳ ላይ ግድግዳ ላይ ማንኛውም ቦታ ላይ ህይወት ያለውን የሰው ልጅም ይሁን እንስሳም ይሁን በራሪ ሊሆን ይችላል አዕዋፋት የተለያየ ነገር ከብቶች ሊሆኑ ይችላሉ ግመሎች ሊሆኑ ይችላሉ ዶሮዎች ሊሆኑ ይችላሉ ህይወት ያለውን እንስሳ يصور يقرص فإن الله سبحانه وتعالى معذبه الله يقطع النبي محمد عليه الصلاة والسلام حتى ينفخ فيها الروح نفابت يبالال ይሄው እኔ የፈጠርኩትን አካል አስመስለህ አስገኝተሃል አሁን የቀረህ ምንድነው
روح نونا روح أسجبابات يبالا المالتنا روح أسجباب الله الله سبحانه وتعالى يكتوى المالتنا الله أكبر حتى ينفخ فيها الروح روح اسكمنا فادرس الله يسجدد والمالتنا وليس بنافخ منفات بنا يشلم كيف يامطوال منفات يشلم فيها أبدا بفصم هيوت ما سجبات يشلم الله سبحانه وتعالى جن بز ملك يكتوى المالتنا في كل سورة صورها من أولاي الشيخ صالح الفوزان من قال له هذا عم أيضا لكل سورة أيا كانت رسما أو نحتا أو التقاطا بالآية لالو أو التقاطا بالآلة الشيخ صالح الفوزان بكل سورة صورها يملون حديث سابرارو من لالو أكفنوا ما ننيونم سورة يكفالالو أيا كانت رسما بسئل ملك ليون يشلال أو نحتن ويم يون نجر يبوربورنا يقرب ليون يشلال أو التقاط بالآلة تكنولوجي يامرتاچو بهونو مسارياዎች በማንሳት ሊሆን ይችላል በመቀረጽ በነ ካሜራ በነ ቪዲዮ ማለት ነው ሁሉም አቀፍ ነው ሱብሃንአላህ الشيخ الألباني رحمه الله تعالى من لالو ይሄ አሁን በወቅታችን ያለን ካሜራ በተመለከተ ሲናገሩ استطاع أن يصور في لحظة ما لا يستطيعه بدونها في ساعات عند سو ያለ ካሜራ የሚቀርጽ የሆነ ሰው ረጅም ጊዜ የሚጨርስበትን نعم እሱ ግን በተወሰነ ሰከንድ نعم ወዳውኑ ይቀርጻዋል ካሜራ እንደሚታወቀው نعم ከተስተካከለለ ወዳውኑ ትቀርጻለህና ማለት ነው ስለዚህ ምን አሉ ሼኹ ምናሉ ሼኹ ረሂመሁላሁ ተዓላ ስለዚህ ይሄ አንድ ሰው በእጁ የሚያደርገው ነገር አይደለምና ካሜራ አይገባም ለሚሉ ሰዎች እንደ መልስ ሲያከናንቧቸው ምናሉ ሼኹ قلت لأحدهم المسلمين قالوا يلزمكم على هذا أن تبيحوا الأصنام التي لا تنحت نحتا وإنما بالضغط على الزر الكهربائي الموصول بآلة خاصة تصدر عشرات الأصنام في دقائق فما تقول في هذا فبهت إلال أي بكاميرا يتشالل يتكلكلو يبربروا سوج يتقربوا يمياس جنيوتنو إيالو لم يتبربروا سوج الشيخ الألباني من الواتشو طيب اسكي عندي سو كاميرا يزو بكاميرا يتلايو تاوتاتوچن بيقرصال يتلايو تاوتاتوچن እየቀረጸ እያጠበ ያወጣላል የሆነ ብቻ ዚር አለ ቁልፍ አለ አውቶማቲክ ነካ ያደርጋል በአንድ ጊዜ በብዙ አስሮች የሚቆጠሩን ያወጣል ይሄን ምን ትላለህ በየጠየቁት ይላል ፈቡሂተ نعم ተዋረደ ጸጣለ ይላል ተዋረደ ጸጣለ ምንም አይነት መልስ ማግኘት አልቻለም ይላሉ አይ በካሜራ ችግር የለውም ካሜራ ይገባም ካልክ እሺ በካሜራ የሚመለኩ ጣዖታቶችን የሚቀርጹ ሰዎች ምን ትላለህ እሺ በካሜራ ያወጣልሃል نعم እየሳለ ካሜራዎች በካሜራ የተለያዩ ሐውልቶች ማነው የተለያዩ ጣዖታቶችን ያወጣል ምን ትላለህ ሐራም አይደለም የተፈለገው እቃው ነው እንደ የተፈለገው መልእክተኛው አለይሂ ሰላቱ ወሰለም ሲናገሩ ስለ እቃው አይደለም ህይወት ያለበት ነገር የሚቀረጽበት ስለሆነው ስለ እቃው ስለ መሳሪያው አይደለም እሳቸው ህይወት ያለውን ነገር ማስገኘት ነው ከፈለክ በእጅ አስገኘው ከፈለክ በእግር አስገኘው ህይወት ያለው ነገር መገኘቱ ነው የተፈለገው ነው ስለዚህ የሱና ዑለማዎች نعم حرام ነው ብለው አስቀምጠዋል ህይወት ያለው ነገር በአጠቃላይ የሰው ልጅም ይሁን እንስሳም ይሁን ጋዜጣ ላይ የሚለቀቁ የተለያዩ መጽሔቶች ላይ ከተለያዩ ደብዳቤዎች ላይ በአጠቃላይ ሙስሊሞች ውዶ ሲያደርጉ ለማስተማር ሊሆን ይችላል ሙስሊሞች ቁርአን ሲቀሩ መቀረጽ ሊሆን ይችላል ሙስሊሞች ሶላት አስተጋገራቸውን በተመለከተ ሊሆን ይችላል በአጠቃላይ ይሁሉ ሐራም ነው ዑለማዎች ፈትዋ አድርገዋል አይዋ ሐራም የተደረገ ነገር አንድን እስላምን ነሽር ለማድረግ እስላምን ለማስተላለፍ መንደርደሪያ አድርገን መያዝ የለብንም ብለው ዑለማዎች ፈትዋ አድርገዋል لا يجوز اتخاذ المحرمات وسيلة للبلاغ ونشر الإسلام مكنياتهم إسلاما لا أمو يمنا درسباتشو منجدوش بركاتاوش منجدوش قالونا يا إيالا حرام يهون النجر إسلاما لا أمو اندي درس لمادرق إهن مندر دريا أدرقو ميات بفصم آي فكا دمسلو علماء أسكمتوا على مرسل أي تشالم
ولا فيديو بلو ولا من بلو أيشان حكم التصوير بالفيديو حكم التصوير الفوتوغرافي بالمنع والتحريم لعموم الأدلة بلوال اللجنة الدائمة للبحوث العلمية والإفتاء إن الشيخ عبد العزيز بن باز رحمه الله تعالى ينبربت إن عبد الرزاق عفيفي ينبرب إن الشيخ صالح الفوزان يلبت فاتك علي حرام نولوال فيديو لك إن فوتوغراف نو حرام نو كل نو بلوال كان يبجت ينبرو تولدوج كمجمرة كتلاكوت نبيات وجمرو طبعا فوتوغراف كاميراون قرب ጊዜ የመጣው ቅርብ ጊዜ 1800 አካባቢ ላይ በፈረንጆች አቆጣጠር የመነጨው ነው የሚባለው የተፈጠረው ማለት ነው ከዛ በፊት የነበሩት ከነብያቶች ጀምሮ ከመጀመሪያዎቹ እስላምን እያስተማሩ ነው የመጡት ካሜራ አይታወቅም አሁን ያለ ካሜራ ማስተማር አንችልም ነው የተባለ ያለው ሱብሃንአላህ ካሜራ ፊት ለፊታችን መደቀን አለበት እናስተምር ዘንድ እያሉ ነው አጨብጫቢ የሆኑ ሰዎች ማለት ነው ያለሱ አይመቻቸውም ያለሱ አይሞቃቸውም ማለት ነው ሲያስተምሩ ማለት ነው ካሜራ ፊት ለፊቱ ይደቀናል ከዛ በኋላ ያለ ያለቅሳል ማለቃቀስ ይጀምራል ማለት ነው አስመሳይ አይደለም ማን ነው ያለ ዶሮራ ነው ያለ ማን ነው ስንት ነብያቶች ህዝባቸውን አስተምረዋል ነብዩ አለይሂ ሰላቱ ወሰለም ኡማቸውን አስተምረዋል ሱሐቦች አስተምረዋል የቀደምት ትውልዶች ታቢዎች አትባው ታቢዒን ሙፈሲሮች ሙሐዲሶች ፉቃሃዎች አስተምረዋል እስላም ለኡማው አስተላልፈዋል ማን ነበር ካሜራ ሲገለገል የነበረው አሁን ግን በቃ ያለሱ ማስተማር አይቻልም ተባለ ኢያዘን ቢላህ ሱብሃንአላህ አጂብ ነው ከዛ ካሜራ ይቀርባል ጥያቄ መጠየቅ አይቻልም ይላል አጠይቅ ይላል ተማሪዎቹ ጠይቃለን ካሉ አጠይቅ ለምን ሲባል አይ እንዳይበላሽ ካሜራው ይበላሻል ይላል በቃ ሱብሃንአላህ አላሁ ሙስተዓን على كل حال ይሄ ተስዊር የሚባለው ነገር ህይወት ያለው ነገር መቀረጽ ሰው የሚሆን እንስሳ ይሄን የሚያደርግ ሰው የጀሃነም ነው فاما تصوير الاشجار ዛፎችን መቀረጽ ይላሉ ሼክ ኢብኑ ዑሰይሚን ረሂመሁላሁ ተዓላ ወነባቲ በቃይ ነገሮችን መቀረጽ ወሰመራት የተለያዩ ፍራፍሬዎችን መቀረጽ ونحوها እንዲሁም መሰሎቻቸውን مما يخلق الله የሚፈጥራቸው የሆኑ من الاجسام አካል ያላቸው አናሚየቲ የሚፋፋ የሆነ አካል ያላቸው ሌሎች ነገሮችንም መቀረጽ ማለት እንደ ዛፍ እንደ በቃይ ነገር እንደ ፍራፍሬ የሚፋፋ የሆነ አካል ያላቸው فلا بأس به ይሄ ችግር የለውም ማለት على قول جمهور العلماء በርካታዎቹ ዑለማዎች አቋም ነው ችግር የለውም ማለት ከፊሎቹ ግን ይሄን ቢሆን አይቻልም ይላሉ ወሚኑን ከዑለማዎች መካከል መመንዐ ይከለከላል ذلك ዛፍን ራሱ በቃይ ነገር ፍራፍሬን መቀረጽ አይቻልም ብለው ይከለከሉ አሉ لما في صحيح البخاري عن ابي هريره رضي الله عنه የሚከለክሉትም ቀጣዩን መረጃ ቀረቡ بخاري ያለ ሐዲስ ابو هريره من ይላሉ قال سمعت النبي صلى الله عليه وسلم يا الله سبحانه وتعالى ملكኛ ሰምቻቸዋለሁ يقول ሲሉ قال الله عز وجل الله سبحانه وتعالى እንዲህ ብሏል ሲሉ መልእክተኛውን عليه الصلاه والسلام ሰምቻቸዋለሁ ومن اظلم ليس احد اظلم ማለት ነው እጅግ ግፈኛ ማን አለ በደለኛ ማን አለ ማለት ነው ممن ذهب اي قصد ማለት ነው ካሰበ ሰው يخلق መፍጠርን ያሰበ ከሆነ ሰው ይበልጥ ግፈኛ አለን መፍጠርን ያሰበ ከሆነ ሰው ይበልጥ ግፈኛ አለን ግፈኛ የለም መፍጠርን ያሰበ ከሆነ ሰው ይበልጥ ግፈኛ የለም ይላል አላህ Subhanahu Wa Ta'ala يخلق كخلقي لكني የፈጠርኩትን ፍጡር አስመስሎ የሚፈጥር የሚያስገኝ ከሆነ ሰው ይበልጥ ግፈኛ አለ ግፈኛ የለም አላሁ አክበር ለምን من حيث انهم تشبهوا بالله تعالى في خلقه الله በፈጠረው ፍጡር ጋር ተመሳሳይ ስለሆኑ አላህ ያስገኘውን እነሱም እያስገኙ ስለሆነ ማለት ነው ወንጀሉ በጣም ከባድ ነው ስለዚህ አላህ Subhanahu Wa Ta'ala የፈጠረውን አስመስለው ስለፈጠሩ ይሄንን ድርጊት ከሚፈጽሙ ሰዎች ይበልጥ በደለኛ አለ በደለኛ የለም فليخلقوا الله ሲዝትባቸው ምን አለ تحداهم الله عز وجل من على فليخلقوا يفتروا على ذرة عند ትንሽ የሆነችን ጉንዳን እስኪ ይፍጠሯት እኔ የፈጠርኩትን ነገር አስመስለው እየቀረጹ ነው በእጃቸውም ይሁን በስዕል ሊሆን ይችላል በቀለም ሊሆን ይችላል በሐውልት መልክ ሊሆን ይችላል እየቦረቦሩ እየጠረቡ ሊሆን ይችላል ነገር ግን እስኪ አንዲት ዘራ ያስገኙ አንዲት ጉንዳንን ያስገኙ አላህ Subhanahu Wa Ta'ala فليخلقوا ذرة يبالو صغار النمل من الحيوانات كحيوانات ህይወት ካላቸው እንስሳ
አንዲትን ዘራ አንዲትን ጉንዳን እስኪ ያስገኙ ይፍጠሩ እስኪ እኔ የፈጠርኩትን ጉንዳን ግን አስመስለው መቀረጽ ይችላሉ ነገር ግን እስኪ ጉንዳኗን ያስገኙት ነው አይችሉም አው ሊخلقوا ወይም ይፍጠሩ አለ ሐበተን አንዲትን ቅንጣት مما يطعم كالذرة በቀሎ ሊሆን ይችላል والقمح ስንዴ ሊሆን ይችላል እስኪ አንዲትን ቅንጣት ያስገኙ አለ አላህ Subhanahu Wa Ta'ala እስኪ ይፍጠሩ አንዲትን ቅንጣት እስኪ ይፍጠሩ አለ አው ሸዒራተን ወይም ገብስን ይፍጠሩ ይላል አላህ Subhanahu Wa Ta'ala ይሄ ተሐዲ ይባላል ዛቻ ማለት ነው አይችሉም ስለዚህ አላህ Subhanahu Wa Ta'ala ይሄን ስላለ አው ሊخلقوا حبة أو شعيرة ስላሉ አይ ጥራጥሬ ቢሆንም ዛፍ ነገር ቢሆንም አይቻልም የሚፋፋ የሆነ ነገር የሚፋፋ የሚንቀሳቀስ የሆነ ነገር ውሃ ሲያገኝ ሊሆን ይችላል በተለያየ ነገር የሚፋፋ የሆነ ነገርም ከሆነ ጥራጥሬ ቢሆንም አይቻልም መቀረጽ አይቻልም መሳል አይቻልም ያሉ ዑለማዎች ይህን እንደ መረጃ ያቀርባሉ ነገር ግን በርካታዎቹ ዑለማዎች እነ ዛፎችን መቀረጽ በቃይ ነገሮችን መቀረጽ ፍራፍሬዎችን ጥራጥሬዎችን ነዓም የሚፋፋ የሆነ አካል ያላቸው ችግር የለውም ይላሉ ሌሎች ዑለማዎች ደግሞ ይህን ሐዲስ ይዘው አይቻልም የሚል አቋም አላቸው ነው ፎቶ ሱብሃንአላህ በወቅታችን ያለ መከራ ያለ በላ ማለት ነው ሱብሃንአላህ ሰዎች ተጠሩ ግብዣም ተጠሩ መቀረጽ አንድ ላይ ተሰባሰቡ መቀረጽ ሱብሃንአላህ ሐረምም ሄዱ ዑምራ ሊያደርጉ መቀረጽ ሶላት እየሰገዱ መቀረጽ አጅብ ነው ሱብሃንአላህ በሄዱበት ቦታ ላይ መቀረጽ ሆነ በቃ ማለት ነው ይሄን ወንጀል የሚፈጽሙ ሰዎች ሊጠነቀቁ ይገባቸዋል ነው السبب الحادي عشر أسرع عندنيو سبب يسور جوتشين لجهنم كمي قابزو نتبوش مكاكل أسرع عندنيو ما ثبت في الصحيحين بخارينا مسلم يصدق يهون حديث أن حارثة ابن وهب حارثة ابن وهب أن النبي صلى الله عليه وسلم قال يا الله ملكني عليه الصلاة والسلام اندي بالوالد ألا أخبركم أواج أني لنقراتشوه بأهل النار يسات سوتش إنما نندهنوا لنقراتشوهن قالوا مرحبا مالتاቸውን صحابات كل عتل جواذ مستكبر ايو ሶስት ባህሪዎችን ያሟላ ሰው የሳት ነው ማለት ነው كل عتل ማነው كل عتل ማለት ጨካኝ ሁሉ ማለት ነው ጨካኝ ማለት ነው عتل ብሎ ማለት ጨካኝ አረመኔ አምባገነን ለሐቅም ሆነ አላህ ለፈጠራቸው ፍጡራኖች የማይንበረከክ እጅ የማይሰጥ የሆነ አምባገነን ጨካኝ ሁሉ የሳት ነው ጀዋዝ ብሎ ማለት ንፉግና ስስታም የሆነ ሁሉ ማለት ነው ነዓም እንዳለ የሚያካብት የሆነ ኢስላምን በመርዳት ረገድ ወጭ የማያወጣ ጀዋዝ የሆነ ንፉግና ስስታም የሆነ ሁሉ የሳት ነው ሙስተክቢሪን በኩራት የተሞላ የሆነ ለሐቅ የማይተናነስ የሆነ ራሱን ከፍ የሚያደርግ የሆነ እነኚህ ሶስት ባህሪዎች የያዘ ሰው በአጠቃላይ የሳት ነው አሉ ኩሉ ዑቱልን ጀዋዝን ሙስተክቢሪን አሉ ፈልዑቱሉ ዑቱል የሚለው ፈልዑቱሉ الشديد الغليظ ኃይለኛ የሆነ ጨካኝ ደረቅ ማለት ነው አምባገነን ማለት ነው الذي لا يلين የማይለሰልስና የማይለዝብ የሆነ للحق لحق የማይለዝብ ለሐቅ እጅ የማይሰጥ የሆነ አረመኔ አምባገነን የሳት ነው አሉ ولا للخلق እንዲሁ ለፍጥራኖች ርህራሄ የሌለው ጨካኝ አምባገነን ይሄ ሰው የሳት ነው አሉ መልእክተኛው አለይሂ ሰላቱ ወሰለም والجواز جواز ማለት الشحيح ንፉግ ማለት ነው البخيل ስስታም ማለት ነው فهو سو جماع የሚያካብትና የሚሰበስብ የሆነ مناع ከልካይም የሆነ ማለት ነው ለራሱ ያካብታል ኸይር ስራ አይሰራም ንፉግ ነው ስስታም ነው مناعም ነው ሌሎችን ደግሞ የሚከለክል የሆነ ኸይር ስራ እንዳይሰሩ የሚከለክል የሆነ ማለት ነው والمستكبر ومستكبر የሚለው هو الذي ارسيانو يرد الحق حقا የሚመልስ የሆነ حقን የማይቀበል حقን የሚመልስ የሆነ ማለት ነው حقን የማይቀበል حقን የሚመልስ የሆነ ولا يتواضع የማይተናነስ የሆነ للخلق ለአላህ ፍጥራኖችም የማይተናነስ የሆነ ማለት فهو سو يرى ይመለከታል نفسه نفسን የሚመለከት የሆነ اعلى من الناس ከሰዎች ሁሉ የበላይ ነኝ ብሎ የሚመለከት የሆነ ከኔ በላይ ማን አለ እያለ የሚንቀባረር ቀብራራ ማለት ነው اعلى من الناس ይላል فهو يرى نفسه اعلى من الناس
ويرى يملكتال يمنال رأيه يراسون جنزابي أصوب تيكلن بلو من الحق كحق يبلت تيكلن يني جنزابي نو إيانا يمين كبارر يميشلل كراتن مالتنا يساتنا بلو الملك عليه الصلاة والسلام مالتنا إيه نو إيه عم باقنن يهونو سوّج لا حق يما يلزبو لحق يما يلسلسو لحق الجما يسطنا اندو لفطرانوች ለስላሳ ያልሆኑ እንዲሁም ንፉግና ስስታም የሆኑ ሰዎች በኩራት የተሞሉ ለሐቅ ዝቅ የማይሉ የሆኑ እንዲሁም ራሳቸውን ከሰዎች በላይ አድርገው የሚመለከቱ የሆኑ ሰዎች የኛ ግንዛቤ ነው ትክክለኛው ከሐቅ ይበልጥ እያሉ የሚሉ ሰዎች እነኚህ በአጠቃላይ የሳት ናቸው ነው አስባቡ الثاني عشر 12ኛው ምክንያት የሰው ልጆች ጀሃነም ውስጥ እንዲገቡ ከሚያደርጉ ምክንያቶች መካከል 12ኛው استعمال اواني الذهب والفضة استعمال اواني الذهب የወርቅ እቃዎችን መጠቀም መገልገል والفضة የብር እቃዎችንም መጠቀም መገልገል في الاكل ለምግብና والشرب ለመጠጥ መዋል ማለት ነው للرجال ለወንዶችም والنساء ለሴቶችም ለወንድም ለሴትም ከብርና ከወርቅ የተዘጋጁ የሆኑ እቃዎችን ለምግብና ለመጠጥ መገልገል ይሄን የሚያደርጉ ሰዎች ጀሃነም ውስጥ ይገባሉ ማለት ነው ጀሃነም ውስጥ ይገባሉ ማለት ነው ففي الصحيحين من حديث ام سلمة رضي الله عنها بخاري ومسلم يصدق حديث ام سلمة رضي الله عنها الله سبحانه وتعالى سراني ودللاتنا أن النبي صلى الله عليه وسلم يا الله سبحانه وتعالى ملكتنا قال ان بلوال الذي يشرب يميتتا يهونا في آنية الفضة كبر يتزجاج بهونا إقا مالتنا كبر يتزجاج بهونا إقا يميتتا يهونا إلى ملكتنا عليه الصلاة والسلام يعني أي أوان مصنوعة من الفضة كبر يتزجاج بهونا إقا يميتتا بتوالي ونشلال شايلي ونشلال بنالي ونشلال ما نيونا قريتتا بتشا كبر يتزجاجنو إنما يجرجر في بطنه سبحان الله بهودو وسط نعم እየተጣ ያለው ወደ ሆዱ ሲወርድ የሚሰማ የሆነው ድምጹ ናራ ጀሃነመ የጀሃነምን እሳት ነው ብለዋል መልእክተኛው አለይሂ ሰላቱ ወሰለም ጀርጀራ የሚባለው الجرجرة هي صوت شرب الإنسان للماء عن سوهن ሲጠጣ የሚሰማ የሆነው ድምጽ ነው دفع وراء دفع አንዴ ይጠጣል ይጎነጫል የሆነ ድምጽ ይሰማል ሲወርድ ማለት ነው ቀጣይ ሲጠጣም እንዲሁ ይሰማል ይሄ ወደ ሆዱ ሲገባ የሚሰማ የሆነው ድምጽ የጀሃነም እሳት ነው ይላሉ መልእክተኛው አለይሂ ሰላቱ ወሰላም ማለት ነው ሱብሃንአላህ በከብር የተሰራ በሆነ የተዘጋጀ በሆነ እቃ የሚጠጡ ወንዶች የሚጠጡ ሴቶች ይሄ የሚጠጡት ነገር ወደ ሆዳቸው ሲወርድ ማለት ነው የሚሰማው ድምጽ የእሳት ነው የጀሃነም እሳት ነው ያሉ انما يجرجر في بطنه نار جهنم የጀሃነም እሳት ነው ይሄ ማለት ምንድነው فكأن الذي يشرب في هذه الآنية በእነኚህ እቃዎች እየጠጣ ያለው አካል يشرب من نار الآخرة كجهنم እሳት نعم እንዲጠጣ ይደረጋል فيسمع صوت شربه منها في بطنه كجهنم እሳት ሲጠጣ አሁንም እሳቱን ሲጠጣው ወደ ሆዱ ሲወርድ የእሳቱ ድምጽ ይሰማል ማለት ነው ይላሉ ዑለማዎች አላሁ አክበር الذي يشرب في آنية الفضة إنما يجرجر في بطنه نار جهنم ሲጠጣ ዱንያ ላይ የሚጠጣው ነገር የሚሰማው ድምጽ ተመሳሳይ በሆነ መልክ የጀሃነምን እሳት እንዲጠጣ ይደረጋል አሁንም እሳቱ ወደ ሆዱ ሲገባ ድምጽ ያለው ሆኖ ይሰማል ማለት ነው ኢያዘን ቢላህ وفي رواية لمسلم عند مسلم زغبا إن الذي يأكل يميبلام تبرال يقدمو يميتتا ብቻ ነው የሚመገብ የሚበላ أو يشرب ويم يميتتا في آنية الذهب كورق يتزجاج يقدمو كبر ብቻ ነበር كورق يتزجاج በሆነ እቃ والفضة كبرم يتزجاج በሆነ እቃ إنما يجرجر في بطنه نار جهنم ወደ ሆዱ እያስገባ ያለው የሚያሰማው ድምጹ የጀሃነም እሳት ነው በማለት መልእክተኛው አለይሂ ሰላቱ ወሰለም ተናግረዋል የቂያማ ቀን የጀሃነምን እሳት ይጠጣታል ማለት ነው የቂያማ ቀን የጀሃነምን እሳት ትጠጣታለች ማለት ነው ይሄ ተነግሮት መልእክት አላከብርም ያለ ሰው ዋጋው ይሄ ነው የሚሆነው የሚሰጠው ዋጋው ማለት ነው እንቢተኛ نعم ምንም ማድረግ አይቻልም ዋጋውን ያገኛል ተውባ ያላደረገ
ይህን የፈጸመ ከሆነ ተውባ ማድረግ አለበት። ተውባ ካደረገ ነዓም አላህ ሱብሓነሁ ወተዓላ غفار الذنوب የሆነ ጌታ ነው። ወንጀሎችን የሚምር የሆነ ጌታ ነው። መስፈርት ያሟላ በሆነ መልክ ተውባ ያደረገ ነዓም ሁሉ ነገር አላህ ይቅር ይለዋል ማለት ነው። አሊያ ግን ተውባ ሳያደርግ ከሞተ ይሄ ነው የሚጠብቀው ማለት ነው። الشيخ ابن عثيمين رحمه الله تعالى من قالوا فاحذروا إخواني ወንድሞቼ ሆይ ተጠንቀቁ ይላሉ። ወንድሞቼ ሆይ ተጠንቀቁ فاحذروا إخواني ወንድሞቼ ሆይ ተጠንቀቁ أسباب دخول النار የሰው ልጆች ጀሃነም ውስጥ እንዲገቡ ምክንያት የሚሆኑ ነገሮችን ተጠንቀቋቸው እንዳትዳፈሯቸው واعملوا الأسباب ስራው ምክንያቶችንም ተግባራዊ አድርጓቸው አሉ። واعملوا ስሩ الأسباب ምክንያቶችን التي እነኛ ምክንያቶች تبعدكم عنها ከነኚህ ጀሃነም ለመግባት ምክንያት የሚሆኑ ነገሮች نعم እንድትርቁ የሚያደርጉ አስባቦችን ተገልገሏቸው። واعملوا ተግባራዊ አድርጓቸው الأسباب ምክንያቶችን التي እነኛ ምክንያቶች تبعدكم እንድትርቁ የሚያደርጓቸው عنها ማለት ጀሃነም እንድትገቡ ምክንያት ከሚሆኑ ነገሮች እንድትርቁ የሚያደርጉ አስባቦችን ተገልገሉ ነው። لتفوزوا ስኬታማዎች ትሆኑ ዘንድ في دار القرار أي في دار الآخرة በመጨረሻው ዓለም ዳር القرار ሰዎች የማይወገዱባት ዘላለም የሚኖሩባት በሆነችው ዓለም ስኬታማዎች ትሆኑ ዘንድ ለጀሃነም ለመግባት ምክንያት የሚሆኑ ነገሮችን ራቁ። ከነሱ እንድትርቁ ምክንያት የሚሆኑ ነገሮችን ተግባራዊ አድርጓቸው ነው። ወዕለሙ ወቁ أن الدنيا ዱንያ መተዑን ቀሊሉን ጥቂት መጠቀሚያ መሆኗን እወቋት። ዱንያ የማትቆይ እድሜዋ አጭር የሆነ ጊዜያዊ መጠቃቀሚያ መሆኗን እወቁ ይላል። ሰሪዐቱ ዘዋሊ ወልኢንሂያር ሰሪዐቱ ዘዋል በፍጥነት ተወጋጅ የሆነች ዓለም መሆኗን እወቁ። ዱንያ በፍጥነት የምትወገድ የሆነች በፍጥነት ወልኢንሂያሪ የምትፈራርስና የምትወድም ዓለም መሆኗን እወቁ። ዱንያ መታዕ ቀሊል ጥቂት መጠቀሚያ ነች። ሰሪዐቱ ዘዋል በፍጥነት የምትወገድና ሰሪዐቱል ኢንሂያሪ በፍጥነት የምትፈራርስና የምትወድም የምትወገድ ዓለም መሆኗን በፍጥነት የምትወድቅ ዓለም መሆኗን እወቁ። ወስአሉ ረበኩም الثبات ጌታችሁን ጽናትንም ጠይቁት ጽናቱን ይለግሳችሁ ዘንድ አለል ሐቂ በሐቅ ላይ ጽናትን ይለግሳችሁ ዘንድ ኢለል መማቲ እለተ ሞታችሁ እስከሚደርስ ድረስ እስከምትሞቱ ድረስ አላህ በሐቅ ላይ ጽናቱን ይለግሳችሁ ዘንድ አላህን ጠይቁት። ወአየሕሹረኩም አላህ ስብሓነሁ ወተዓላ ይቀሰቅሳችሁም ዘንድ አላህን ጠይቁት። መዐ الذين ከነዚያ ጋር አንዐመ አላሁ ዐለይሂም አላህ በጎ ከዋለላቸው ጋር ሚነል ሙእሚኒነ አማኝ ከሆኑ ወንዶችና ወልሙእሚናት አማኝ ከሆኑ ሴቶች ጋር አላህ በጎ የዋለላቸው ከሆኑት ጋር የቂያማ ቀን አላህ እንዲቀሰቅሳችሁ አላህን ጠይቁት። اللهم ثبتنا على الحق الله وي بحق لاي ጽናቱን ለግሰን ጽናቱን ስጠን ይላሉ። الله وي بحق لاي ጽናቱን ስጠን وتوفنا عليه بحق لاይም ግደለን ይላሉ። واغفر لنا ለኛም ምህረትህ ለግስልን ولوالدينا ለወላጆቻችንም ምህረትህ ለግስልን ولجميع المسلمين በአጠቃላይ ለሙስሊሞች ሁሉ برحمتك بإذنته يا أرحم الراحمين أنت كأذانيوت ሁሉ ይበልጥ አዛኝ የሆንከው ጌታችን ሆይ وصلى الله وسلم على نبينا محمد وعلى آله وصحبه أجمعين هذا والله أعلم وصلى الله وسلم على نبينا محمد.